የለም። ልጆች በሉ የእግዚአብሔር ስጦታዎች ናቸው። ስለፈለግናቸው አይደለም የወለድናቸው፣ ስጦታ አድርጎ ማን ስለሰጠን። ስለዚህ በእግዚአብሔር ፊት ስትቀርብ ስለ ልጅ ትጠየቅበታለህ። ስጦታ ሰጥተዋል። የሰጠውን ልጅ በሃይማኖት በምግባር አሳድገዋል ወይ? እኔን እንዲያውቅ አድርገህ አሳድገዋል ወይ? ቅዱስ ሥጋውን ክቡር ደሙን እየተቀበለ አሳድገዋል ወይ? እውነተኛ እግዚአብሔርን በመፍራት በቅድስና ሕይወት እንዲያብብ አድርገህ አሳድገዋል ወይ? በል የሰጠውን ስጦታ ስጠኝ ብሎ እግዚአብሔር ይጠይቀናል በፊቱ ስንቆም። ስለዚህ ያ ቤተሰብ ትንሿ ቤተክርስቲያን እንዲሆን ከተፈለገ ባልም ሚስትም ልጆችም በቅዱስ ሥጋውና በክቡር ደሙ መታተም አለባቸው። ይህንን ምልከታ ልስጥና ልጨርስ። ቅዳሴ ላይ አስተውላችሁ ከሆነ ካህናቱ ድርገት ወርደው ቆራቢዎች ተሰልፈው ሕፃናት ይመጣሉ እና ሕፃናት ይመጡና ወላጆች የክርስቶስን ሥጋና ደም እንዲቀበሉ ይዘዋቸው ነው የሚመጡት። ይዘዋቸው ይመጡና ሥጋው ደሙ ጋር ያደርሷቸዋል እና የሚበላው የሚጠጣውን ነገር የሚያዩት ከማያውቁት ሰው ነው። ልጆች የመብላት እውቀት ግንዛቤ ኖሯቸው አይደለም የሚበሉት። እናትና አባት ሲበሉ በማየት ነው ነገራችን ላይ የሚበሉት። እውቀት ኖሯቸው አይደለም። ባይበሉ ሞት አደጋ የሚባል ነገር እዚህ እውቀት ላይ አልደረሱ። ግን አባት ሲበላ ያሉ በእምነት ይበላሉ። እናት ስትበላ ያሉ ይበላሉ። ቤት ውስጥ አልበላም አይሉ። ምክንያቱም እናትም አባትም በጠረጴዛ ሲበሉ ያሉ አዲስ ጉዳይ አይደለም። አሁን ችግሩ ቤት ውስጥ ሰላማዊ ሆኖ ሲበሉ ሲጠጡ የነበሩ ሰዎች ልክ ቤተ መቅደስ ሲመጡ ልጆቹ ማልቀስ ይጀምራሉ። ልክ ሊቀበሉ ሲሄድ የሚያገኙት ዲያቆን ከዚህ በፊት አይቶት አያውቁም። ፊቱ አዲስ ነው ለነሱ። ከሚበሉት ከሚጠጡት ጋር አይደለም ጉዳያቸው። የሚበላውን የሚጠጣውን ከሚያቀብሏቸው ሰዎች ፊት አንጻር ሲያዋቸው አያውቋቸው። ስለዚህ ባዕድ ነገር ይመስላቸዋል የሚበሉት የሚጠጡት ነገር። ከዛ ምን ያደርጋል? ያለቅሳሉ፣ ይጮሃሉ። አንዳንድ ልጆች አፋቸው ሁሉ በሁለት ዲያቆን ሁሉ በእንዶ በመከራ ተይዘው የሚቀበሉ አሉ። ይጮሃሉ። ለምን? ፊት ለፊት የሚያውቁት ሰው አይተውት ስለማያውቁ። ይህን ትዝብት ይዩት። ትንሿ ቤተክርስቲያን ውስጥ ደግሞ የኖረን ቤተሰብ ይዩት። እናት አባት የክርስቶስን ሥጋና ደም ሲቀበል ልጆቻቸውን ይዟቸው ይመጣል። አባት ይቀበላል፣ ልጅም ይቀበላል። አያለቅስም። እናት ከጽዋው ተጠጣለች፣ ልጅም ከጽዋው ይጠጣል። ለምን? አዲስ ነገር የለም። ቤታችን ሲበሉ በደስተኛ ሆነ የበሉ ሰዎች እኛ አምጥተን ለዲያቆኑ ሰጥተን ዳርን ያለ ነው። ስለዚህ ልጆች አንድ ጥያቄ መጠየቅ ጀመሩ። እውነተኛ ታሪክ ነው የምነግራችሁ። እኔ ሕፃናትን ላስተምር ሄጄ ስለ ቅዱስ ሥጋውና ስለ ክቡር ደሙ የዘላለም ሕይወት ያስተማርኳቸው አንድ ልጅ ጥያቄ ጠየቀ። የ12 ዓመት ልጅ ነው። አሁን አንተ የምታስተምረው ትምህርት እውነት የክርስቶስ ሥጋና ደም የዘላለም ሕይወት ያሰጣል? አዎ። እና ሌሎቹ ልጆች እንዳይረበሹ ብዬ ውጭ ጠራሁትና ለምንድን ነው ጥያቄ ጠየቀኝ አልኩት። አይ የክርስቶስ ሥጋና ደም የዘላለም ሕይወትማ ቢያስገኝ ኖሮ የእኔ እናትና አባት ይበሉና ይጠጡ ነበር። እኔን ነገ ትቆርባለህ ብለው ገላዬን አጥበው ልብሴን አሰማምረው ነው ይዘውኝ የሚመጡት። የዘላለም ሕይወት እንዳገኝላቸው እኔን ይፈልጋሉ። እኔ እንድቀበል ያደርጉኛል። እነሱ ግን ምን አይሉ። ስለዚህ የዘላለም ሕይወት የሚሰራው ለሕፃናት ነው ማለት ነው አለ። በአንድ ሕፃን ጭንቅላት ውስጥ የተቀረጸው ምስል አያችሁት? ያ ቤተሰብ የክርስቶስን ሥጋና ደም የሚቀበል ቤተሰብ ባለመሆኑ በልጆች አይምሮ የሚፈጠረው ነገር የትኛውም ልጅ የምትናገረውን ንግግር አይሰማም፣ የምትሆነውን ነው የሚያይ። የትኛውም ልጅ የምትሆነውን ነው የሚያይ። ሕፃን እዚህ መጣ እናት ስትነግር ሲያይ ምን ያደርጋል? አብሮ ይሰግዳል። ስግደት ገብቶት አይደለም፣ እናትና አባቱን በማየት ነው የሚኖረው ልጅ። እዚህ የሚጸልይ አባት ካለ ልጅ መጸሎት ይጀምራል። የሚያስቀድስ ቤተሰብ ካለ አብሮ ያስቀድሳል። የሚጸልይ ቤተሰብ ካለ ይጸልያል። የክርስቶስን ሥጋና ደም ሲቀበል ሙሉ ይሆናል። ስለዚህ የክርስቶስን ሥጋና ደም ስንችል እንቀበለዋለን። ነገ ደርስበታለሁ የምንለው አይደለም። ልጆቻችን በጥበብ በእውቀት በሃይማኖት እንዲያድጉልን ሥጋው ደግሞ ግድ ያስፈልጋቸው። እኛና እናንተ ደግሞ
ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ። እስኪ ይህን ቃል ብለን እንጨርስ። እኔም በእርሱ ላይ እርሱም በእኔ ላይ ይኖራል። በምን በስጋው ደግሞ እንኳን የዘላለም ሕይወት አይደለም በዚህ ምድር ስንኖር እንኳን ክርስቶስ በእኛ ላይ እኛ በክርስቶስ ላይ የምንኖረው በምንድን ነው? ይቆየን። መምህራችን ቃልየት ያሰማለን። እዛው አሁንም በዛው እያይዞ ባልና ሚስት ተለያይተው መቁረብ ይችላል ወይ? የብዙ ሰዎች ጥያቄ ስለሆነ እቺ መልስ 30 ሰከንድ ብዙ ሰዓት አልወስድም። ባልና ሚስት ተለያይተው መቁረብ አይችሉም። አዳምጡኝ። ነገር ግን እንደሆነ ዝም ብሎ በረባ ባልረባው አሁን በእኛ ዘመን የመጣው ነገር ባልና ሚስት እንደው በሽሮ ቀጠንና ወጡንጮ የለውም በሚል ሀሳብ ተጣልተው አይኔ እንደውም ከሱ ጋር አልቆርብም የሚሉ ዘመናዊ ትዳሮች፣ ዘመናዊ ሴቶች፣ ዘመናዊ ወንዶች የመጡበት ጊዜ ነው። ጋብቻችንን ስንመሰርት በቅዱሱ ወንጌል ላይ በመስቀሉ ላይ እጃችንን ጭነን ነው ምን የገባ ነው። ሁለታችንን አንድ ያደረገን የክርስቶስ ስጋና ደም ነው። ጋብቻውን ሁለቱ አንድ አካል ይሆናሉ። አንድ አካል የሚሆኑት በምንድን ነው? በክርስቶስ ስጋና ደም ነው። በዚህ ነው የመጀመሪያው መንገድ። ነገር ግን አንዳንድ ትዳር ደግሞ በጣም ከአቅም በላይ በሆነ መንገድ በነገራችን ሊያውላችሁ በኦርቶዶክሳዊት ቤተክርስቲያን ትዳራችን በጣም ላደጋ ደርሶ እንደው ከንስሐ አባቶቻችን ጋር በጣም ከአቅም በላይ ለፍቺ የምንሄድባቸው ነገሮች ካሉ በንስሐ የማይመለሱ ያለ ማድረግ ሁኔታዎች የማይፈቅዱባቸው ጊዜዎች ካሉ አንደኛው የትዳሩ አካል አንዱ በሞት ሲለይ ሰማችሁ ነው። በሞት ከተለየ ሌላ የማግባት እድል ሊኖር ይችላል። ባተሌ በዝሙት ደግሞ ተነድፎ በዛው ያልተገባ ሕይወት ውስጥ እንዳንገባ። ሁለተኛው የሃይማኖት ልዩነት ከመጣ ምንፍቅና ቤታችን ከገባ ሚስት ባሏን ብትወደው በክርስቶስ ፍቅር ነው። ነገራችን ላይ ባል ሚስቱን የሚወዳት በማን ፍቅር ነው? ስለዚህ የክርስቶስ ፍቅር በመካከል ከጠፋ ምን ይሆናል ማለት ነው? ያ ትዳር አደጋ ገጥሞታል። በዚህ ምክንያት ትዳር ሊፈታ ይችላል አቅም በላይ። ሶስተኛው በዝሙት ጠንቅ ምክንያት ምናልባት ባልም ወይ ሚስት ከትዳራቸው ታምነው ቃል ኪዳን ከገቡለት ውጭ በዚህ መንገድ ወድቀው የተገኙ ከሆነ ያም ደግሞ ሆኖ ቢገኝ ሚስትም ወይ ባል ለዚያ ህይወት የንስሐ ዕድሜ ሰጥተው የወደቀውን ሰው መልሰው ከክርስቶስ ጋር እንዲጣበቅ አድርገው የመሸከም አቅም ፈጥረው እንዲኖሩ ይበረታታል። የሰማችሁኝ ነው? በረታታል። የወደቀስ አይነሳምን አይደል የሚለው መጽሐፍ። እድል ተሰጥቶ ሰው ሊማር ይችላል። በእውነቱ በአንድ ቀን ስህተት ይሄ ማለት ይሄንን ስህተት እያበረታተው አይደለም። ግን እንዲህ አይነት ጫንቃ ያላቸው ብርቱ ክርስቲያኖች የወደቁ ሰዎችን አንቅተው ምን አድርገዋል? ታማኝ ክርስቲያን፣ ጻድቅ ክርስቲያን ያደረጉ ብዙ ቅዱሳን ሴቶች አሉ። እንዲህ አይነት ነገሮች ሲያጋጥሙ የግዴታ መቼም ያ ክርስቲያን ነፍስ አላትና ህይወቱ መቀጠል አለባት። ያለ ክርስቶስ ስጋና ደም ደግሞ ማንም እስትንፋስ ሆነ ህይወት የለውም። በዚህ ምክንያት የዛ ሰው አቅም የመንፈሳዊ ህይወቱ ደረጃ ያለበት መንፈሳዊ ግንዛቤው ደረጃ በምክረ ካህን ውይይት ታይቶ ያንሳ አባት ምን ሊያደርግ ይችላል? ወደ ስጋው ደግሞ ሊያቀርብ ይችላል። ከዛ ውጪ ግን ልንግባባ አልቻልንም። ቁረብ እንቁረብ ብሎ ዛሬ ነገ ያለ የኔን እድሜ መጠጥ አድርጎ እየጨረሰብኝ ነው የሚሉ ሴቶች ብዙ ናቸው። እነሱ ለነጋገር ከተባለ አብዛኛዎቹ ወንዶች ለቁርባን ትንሽ ዘግየት ይላሉ። ግድ የለም እቺ ስራ የጨርሼ እቺ ቢዝነስን ጨርሼ ከዛ በኋላ እመጣለሁ ግድ የለም እያሉ አመት ያስጠበቁ 2 ዓመት ያስጠበቁ 3 ዓመት ያስጠብቃሉ። ነገ ይላሉ። ነገ በእነሱም እጅ እኮ አይደለም ራሱ ነገ በማን እጅ ነው? ግን እንዲህ ያሉ አንዳንድ የትዳር ቤተሰብ በጣም ከስጋው ደግሞ ያራቋሉ። በዚህ ምክንያት ከሆነ ልዘግ ያለችው ሴት ከሆነች መንፈሳዊ ምክክር ይደረጋል። ትምህርት፣ ግንዛቤ፣ እውቀት እየሰሩ መቁረብ አልተከለከለም። ስሸመግል የሚባል ቋንቋ መሸምገል የሚባል አለመኖሩን ማስረዳ። ቢዝነስን ስጋው ደግሞ ምንም አይከለክለውም። እንደውም ራሱ የክርስቶስ ስጋና ደም በስራችን ሁሉ ምን እንድንሆን ውጤታማ እንድንሆን ሞገስ እንዲኖረን ጸጋ እግዚአብሔር ከኛ ጋር እንዲሆን ራሱ ምንም ያደርግ ነው የሚያግዘን ጭምር ነው። ይሄንን በትምህርት መፍታት ነው አንዱ።
በትምህርት ተሞክሮ አሻፈረኝ ብሎ የካህንንም መስቀል ረግጦ የሚሄድ አንዳንዱ ደግሞ ደፋር ይኖራል። በዚህ ዘመን ያው ስለታየ ማለት ይኖራል። በዚያ ጊዜ ሲሆን ነገሮች ከቁጥጥር ውጭ ሲሆኑ እሱ እስኪመለስ እስኪመጣ እንደ ሁኔታው ታይቶ ለሚስት ሊፈቀድባቸው የሚችላቸው ጊዜያቶች ሊኖሩ ይችላሉ። ፍጹም ያ ሰው ፈቃደኛ የማይሆንበት በትምህርት የማይለወጥበት አላምንበትም ጭምር የሚልበት ደረጃ ላይ የሚደርሱ ባሎች ስላሉ ማለት ነው። ስለዚህ እሱ እስኪያምን እሱ እስኪመጣ በትምህርት ቅድም እንዳልኩት በምክር ይጠበቃል፣ ስራ ይሰራል። ነገር ግን ካልሆነ ግን እዚህ ጋር ያለው ደግሞ ነፍስ ምን መሆን የለበትም ክርስቶስን ማጣት ስለሌለበት እሷ እየቆረበች ትዳሩ ሳይፈታ እየሰማችሁኝ ነው። የቀረውን እሱን ወደ ማን ማምጣት? ወደ ክርስቶስ ሕይወትና ፍቅር ማምጣት ላይ መሰረት ይደረጋል። እንደ አጠቃላይ ግን ጭብጥ የምትይዙልኝ እንዲህ ያሉ ጉዳዮች የሚለኩት በነፍስ አባትና በነፍስ ልጅ ጉዳይ ነው። እዛ ጋር በምክክር ነው። ተረዳችሁኝ ነው። የእያንዳንዱ ቤት ሁሉ እኩል አይነት መልክ የለውም። እያንዳንዱን ደግሞ መንፈሳዊ አቅም ማን ነው የሚያውቀው? ሳህባት አይደለም። ስለዚህ ከዛ ምክር አንጻር የሚስትን ሕይወት ደረጃዋን፣ አቅሟን፣ አሁን ያለችበትን መንፈሳዊ ልዕልና አይቶ የባልንም መንፈሳዊ ቁመና ተመልክቶ እንደ አቅማቸው መጠን አይቶ የዘገየውን አፍጥኖ የፈጠነውን አረጋግቶ በትምህርት የጎደለውን ሞልቶ ትዕግስት የሚያስፈልገውን ትዕግስት ሰጥቶ በዚያ ቤተሰብ ውስጥ ያለውን ሕይወት በነፍስ አባት አማካኝነት እንደ ሁኔታው ታይቶ ወደ ስጋው ደግሞ የሚመጣው ይመጣል፣ እያደረ እንዲመጣ ደግሞ የሚሰራው ይሰራል። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንግዲህ በደንብ እንደተመለሰላችሁ እናንተም እንደጠገባችሁ ይታየኛል። እስኪ መምህራን በዚህ ላይ የምትጨምሩት ነገር አለ? እሺ፣ እናመሰግናለን። ረጅም እድሜ ከተሟላ ጤና ጋር ያድልልን። በጣም ሰዓታችን ሄዷል። ምክራቡ ደግሞ ዛሬ የመጨረሻ ቀናችን ነው። አንዲት ጥያቄ ብቻ ጠይቀን የኔታ መልሶልን እጅግ በጣም አጠር ላለች ደቂቃ ማለት ነው መልሶልን መርሃ ግብራችንን ወደ ቀጣዩ እናስኬዳለን ማለት ነው። የኔታ ወደ እርሱ ነው የሚመጣው። የኔታ ግሩም ያው ብዙም ጊዜ ነገረ ክርስቶስ ላይ መልስ ይሰጣል፣ ብዙ ጊዜ ይጠየቃል፣ በምልጃም በሊቀ ካህንነትም ይጠየቃልና አሁን ግን እችን ጥያቄ ይመልሱልንና ይበቃናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቀ ካህን ነው ስንል ፍጡራን ከሆኑ ሊቀ ካህናት የሚለየው በምንድን ነው? ፍጡራን በብሉይ ኪዳን ለምልጃ ለማማለድ ነው። አሁን ስለነሱ ሊያማልድ ይላል ቅዱስ ጳውሎስ በዚህ በሮሜ 7 ቁጥር 25 አካባቢ። ምን ለማለት ተፈልጎ ነው? ለመምህሮቻችን ቃለ ሕይወት ያሰማልን። እንግዲህ ብጠቀም 10 ደቂቃ ነው ብዬ አስባለሁ። ትስቃላችሁ አይደል? ለኔታም ቃለ ሕይወት ያሰማልን በሉ እስኪ አንድ ጊዜ። አምስቱን እኮ ወሰዳችሁት እናንተን ማለት እስኪ ቃለ ሕይወት ያሰማልን በሉ። ሞተር እያሞቃችሁ መሰለኝ። ቃለ ሕይወት ያሰማልን። በእነሱ ትምህርት ላይ ባልጨምር ደስ ይለኛል። በአጭር ቃል ይህም መልስ አልመልሰውም። 3 እርከን ብቻ እንድትዙ ፈልጋለሁ። እንደው ማለት ሀተታ ወደ 6 እርከን አውጥተው ዕብራውያን ምዕራፍ 1 ላይ አባቶቻችን ስለ ክርስቶስ ምልጃ አማለደ፣ አስታረቀ፣ በሕይወት ይኖራል፣ ሊቀ ካህን የሚሉት እነዚህ እዚያ ላይ መጀመሪያ ላይ ዕብራውያን 1 ላይ ጠንቅቀው አስቀምጠውታል ማለት ነው። እነዚያን 6 እርከኖች አልናገረውም። የእውነት ለመናገር ቢያንስ እስካሁን የቆየንበትን ሰዓት ይዘን ማውራት ስለሚጠበቅብን ማለት ነው። ግን የምትሄዱ ሰዎች ተረጋጉና ለ10 ደቂቃ ብቻ ልናገር። የመጀመሪያው የክርስቶስ ሊቀ ካህናትነት ከፍጡር ሊቀ ካህን በምን ይለያል? ዕብራውያን 7 ቁጥር 26 ላይ እንዲህ ይላል ቅዱስ ጳውሎስ ዘከመዝኬ ሊቀ ካህናት ይደለወነ ጻድቅ ወሄር ወየዋህ ወርሁቅ እምኃጢአት ወልዑል እምሰማያት። እንዲህ ያለ ሊቀ ካህን ያስፈልገናል በሉ አብራችሁ። እንዲህ ያለ ሊቀ ካህን አቤት ከዛስ
ምን ያለ ጻድቅ የሆነ በሉ ከኃጢአት የራቀ ንጹህ የሆነ ከሰማያት በላይ ከፍ ያለ ሞት የማያሰናብተው በሱ በኩል የመጡትን የሚያድናቸው ለዘላለም ሕያው ሆኖ የሚኖር የሚያስፈልገው እንዴት አይነት ካህን ነው? ረሳችሁት? እንዲህ ያለ ነው። እንግዲህ አሁን እንደዘረዘር ነው ያለ ቅዱስ ጳውሎስ ሌሎቹን ይሄ ዕብራውያን 7ን ከመናገሩ በፊት ዕብራውያን 1 ላይ ያለችው አንድ ሐሳብ ብቻ ልንገራችሁ። እዚህ ጋር ያማልዳል ምናምን የሚባለው እንግዲህ እዚህ ጋር ያለው ሐሳብ ምዕራፍ 1 ላይ ነው ገብቶን የሚመጣው። አንድን ተምሮ ነው 7 የሚደረሰው ብዬ ነው አይደል? ዕብራውያን ምዕራፍ 1 ላይ በብዙ ነገር ወብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ወበዳር ይሰማዋል ነገረነ በወልዱ ዘረሰዮ ራሴ ለኩሉ እግዚአብሔር ለነቢያት ለአባቶቻችን በብዙ ብረት ትንቢት በብዙ አምሳል በነቢያት ተናገረ። አንድ እስኪ በሉ በነቢያት በደንብ በሉ እንጂ ተናገረ። በመጨረሻው ዘመን ሁሉን ወራሽ ባደረገው በልጁ ነገረን። እስኪ በሉ በልጁ ነገረን። በነቢያት ምን ሆኖ ነው የነገረን? በነቢያት አሁን በነቢያት በልጁ እስመ ብሂለበ ይተረጎም ለሀበ ክሌፍና ይላል ቅዱስ ዮሐንስ አፈወርቅ። በማለት በሁለት ይተረጎማል አለ። በአንዷ በስትተረጎም በነቢያት ሲል አድሮ ነው። በነቢያት ሲሆን ምን ሆኖ ነው? እስኪ በሉ ነገር በአሮን በሙሴ በሌሎች ሌዋውያን ካህናት ሲነግረን ምን ብሎ ነው? በነቢያት የሚነግረን አድሮ ነው። በልጁ ሲሆንስ ህልው ሆኖ አብ በልብነት ከዊን ወልድ በቃልነት ከዊን መንፈስ ቅዱስ በሕይወትነት ከዊን ኖረው ማለት ነው። በልጁ ነገረን ማለት በወልድ ቃልነት ያልታሰበ በአብ ልብነት የሌለ ቃል በወልድ ቃልነት ያልታሰበ ሐሳብ በአብ ልብነት የለም። በመንፈስ ቅዱስ ሕይወትነት ያልተኖረ ልብና ቃል ስለሌለ በልጁ ነገረን ሲለን ማን ነገረን ማለት ነው? እራሱ ማን ነገረን? እግዚአብሔር ነገረን። ስለዚህ ማን የነገረን? በሉ እግዚአብሔር በሉ እንጂ። ስለዚህ እነዚህ የብሉይ ካህናት የሚባሉት እንዲህ ይላቸዋል እኮ ብዙ ናቸው። ወኢያበውሆሙ ሞት ይንበሩ ብዙ ካህናት የሆኑበት ምክንያቱ በራሱ ሞት ይኖሩ ዘንድ ምን አይላቸውም? አያሰናብታቸውም። ሞት ስለሚወስዳቸው ካህናቱ በራሱ ምንድን ናቸው አለ? ብዙ ናቸው። ካህናቱ በራሱ ብዙ የሆኑበት ምክንያት ሞት ስለሚወስዳቸው ነው። ክርስቶስ ግን ሊቀ ካህናችን ነው ስንል ምን ማለታችን ነው ሲባል ሞት የማያሰናብተው ነው። ክርስቶስ ካህን አይደለም፣ ሊቀ ካህናት በውስተ ሊቃነ ካህናት ነው። ቅዱስ ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ላይ እንዳስቀመጠው ሊቀ አበው በውስተ ሊቃነ አበው ነው። ሐጋጌ ሕግ በውስተ ሕግ ነው። ሊቀ ካህን በውስተ ሊቃነ አበው ማለት ምን ማለት ነው? በዚህ የካህናት አለቆች አሉ። በካህናት አለቆች ውስጥ የካህናት አለቆች ነው። ቅዱስ ያሬድ ምን ይላል? ውእቱ ሰያሜሆሙ ለካህናት የካህናት ሿሚያቸው እርሱ ነው። ሿሚያቸው ስለማያልፍ ሊቀ ካህናትን ይሾማል። ሊቀ ካህን መባሉ አሮን ሌዋውያኑን እየሾመ እንደኖረ ካህናትን የሚሾም ማለታችን ነው። ማንን የሚሾም ነገሩኝ እንጂ ካህናትን ምን የሚል ነው? የሚሾም እንደ ዘከ ምንድን ነው? በከመ ሲመቱ ለመልከ ጼዴቅ ይላል። ይህን እንደውም ይጠቅሱታል አንዳንድ የማያፍሩ ሰዎች። ቅዱስ ዮሐንስ አፈወርቅ እንዲህ ነው የሚል ትላለች። ዘርፍሽ የወጣ ዘርፍ ሴት ይባለች እና እንዲህ ነው የሚል ትላለች። እኔ በጣም ነው የሚገርመኝ ማለት ነው ሳስበው። ዘርፍ እኮ አጥብቆ ሲረዝም ደግሞ ጥሩ አይደለም፣ ጠልፎ ሁሉ ሊጥል ይችላል ማለት ነው። እና አጥብቆ መንዠርቀቅም ጥሩ አይደለም። እንዲህ ይላል። እሺ እንደ መልከ ጼዴቅ ያለ ይላል። እንደ መልከ ጼዴቅ ያለ ማለት ምን ማለት ነው? መልከ ጼዴቅ አልሞተም? ሞቷል? አልሞተም? መልከ ጼዴቅ ሰው አልወለደው፣ መነሻውም መድረሻውም አይታወቅም ይላል ዕብራውያን ምዕራፍ 7 ላይ። መነሻው አይታወቅም ማለት ከሱ ዘመን በፊት የነበሩ ሰዎች በሞት አልፈዋል። መድረሻው አይታወቅም መባሉ መልከ ጼዴቅን ቀበርኩት የሚል አካል የለም ነው እንጂ እናት አባቱ በመጽሐፈ ንጉሣት ተጽፏል እኮ ከሰው እንደተወለደ። ስለዚህ እንደ መልከ ጼዴቅ ያለ የተባለው ክህነቱ የማያልፍ ማለት ነው ትርጉሙ። ክህነቱ ምንም አይል። የአሮን ክህነት አልፏል አላለፈም? ሌዋውያን ተተክተዋል። የክርስቶስ ክህነት ግን ወደ ሌላ ካህናት አልፏል አላለፈም? ሾማቸው እንጂ ክህነቱ አላለፈም ማለት ክርስቶስ ሞት ምን አይለውም? አይገታውም።
ሞትን አሸንፎ ለዘላለም ነግሶ ይኖራል ማለት ነው። ሞትን ያሸነፈ አምላካችን ስሙ የተመሰገነ ይሁን። ሁለተኛው እንደው 3 ሐሳብ ልንገራችሁ እዚህ ላይ በ10 ደቂቃው ለመጨረስ ማለት ነው። 3 ሐሳብ መጀመሪያ አሮን ጤነኛ አይደለም። ሰምታችኋል አይደል? እስኪ በሉ አሮን በሉ። ጤነኛ አይደለም ማለት ዶክተር ማነው ሆስፒታል ሄጄ ቼክ አይደለም ያደረኩት። አሮን በራሱ በጥንተ አብሶ ኃጢአት ምን የተባለ ነው? የተያዘ ነው ማለት ነው። መስዋዕት አቅራቢው በሽተኛ ነው። የሚቀረበው አካል ለብቻው ማዳን አይችልም። አሁን እንደ ባጭር ቃል እንዲያርጌ ልግለጠው። አንጭ ነጭ መንጫ ብዬ ልግለጠው። የሰው ሰምቶ ያቅም መሰላል። ትስቃላችሁ እናንተ ቸር አይደላችሁ። ምንም አያስቃችሁ አለ ሰው መብራት ሲመጣም ይስቃል፣ ሲጠፋም ይጮሃል፣ ሲመጣም ይጮሃል። ስለዚህ ለእናንተ መድኃኒቱ መብራት አጥፍቶ መልቀቅ ነው፣ ደስ እንዲላችሁ ማለት ነው። እና ልብ በሉና ስሙኝ። አንጭ በሉ። አረ ስለ እግዚአብሔር ነጭ መንጫ ቆዩ እኔ ልበለሽ እንደዛ ይሻላል። አጣቢ በሉ። ታጣቢ መታጠቢያ ስንት ሆነ? አሁን ስንት ሆነ? እስኪ በሉ። አንጪ በሉ። ነጪ መንጫ። ያ ማለት አንጩ አሁን ለምሳሌ ልብ በሉ፣ ልብስ ሲታጠብ የሚያነጣው ማን ነው? ውሃ ነው ሳሙና ነው? ሳሙና። የሚታጠበው በማን ነው? የሚነጣው በውሃ። አጣቢው ማን ነው? ሶስቱ የተለያዩ ናቸው አይደሉም? አያችሁ፣ አሮን አጣቢ ነው፣ ታጣቢ ህዝቡ ነው፣ መታጠቢያው ደግሞ መስዋዕቱ ነው። አያችሁ አይደል? አንጩ ሌላ ነው፣ ነጩ ሌላ ነው፣ መንጫው ሌላ ነው። እኛ ነን ማለት ነው። አጣቢያችን እሱ ነው፣ መታጠቢያችን ደሙ ነው። የምንታጠብ እኛ ነን። ሐሳቡ ገብቷቸው? አንጭነት መንጫነት ከአባቱ ከእናቱ የሚለውን አልነግራችሁም፣ ልትወሱ ግራ ሲገባችሁ ስለሚያመሽ ማለት ነው። ስለዚህ ልብ በሉ፣ ወደ ነገር ልውሰዳችሁ። አሮን አንጩ እሱ ነው፣ መንጫው ደመበግና መስዋዕቱ ነው፣ ነጩ ደግሞ ህዝቡ ናቸው። አንደኛ አንጩ በሽተኛ ነው ማለት አሮን በራሱ በኃጢአት የተያዘ ነው። ምን ይላል? ወያቄርቡ መስዋዕተ ቅድመ በእንተ ኃጢአቶሙ ወድኅረ በእንተ ሕዝብ። አሮን አስቀድሞ ስለ ራሱ ኃጢአት ደም ይዞ ወዴት ይገባል? ወደ ቅድስተ ቅዱሳን። የደህንነት መስዋዕት የሚባል አለ፣ የሰርክ መስዋዕት የሚባል አለ። ይሄ ስለማይገባችሁ እንቶ የደህንነት መስዋዕት ጨው ያለው መስዋዕት አለ፣ ጨው የሌለው መስዋዕት አለ፣ የዕጣን መስዋዕት አለ፣ የደም መስዋዕት አለ፣ የወፍ መስዋዕትነት አለ። እነዚህ ይበላሉ አላልኩም? እሺ አሁን ሰው እንደዛ እንዳይወስደው ብዬ ነው። ስለዚህ ልብ በሉ። አንድ ጊዜ የደህንነት መስዋዕት ወዴት ይገባል? ወደ ቅድስተ ቅዱሳን በሉ። የምን መስዋዕት? እስኪ የደህንነት መስዋዕት በሉ። ይህ በዓመት አንድ ጊዜ የሚደረግ ነው። የሚገባው ሊቀ ካህኑ ብቻ ነው። ሌሎች ሌዋውያን አይገቡም። አንድ ጊዜ ይገባል። ልብ በሉ። ሁለተኛ አሮን ስለ ራሱ ኃጢአት ምን ያቀርባል? ምን ያቀርባል? ሶስተኛ ስለማን ኃጢአት መስዋዕት ያቀርባል? ስለ ራሱ ኃጢአት። የመጀመሪያ አሮን ይኸው ኃጢአተኛ ነው። ስለ ራሱ ኃጢአት ምን ያቀርባል ተብሏል? መስዋዕት። ክርስቶስ ግን ተመልከቱ፣ ወያድኅኖሙ እንተ መንገሌሁ፣ በሱ በኩል የሚመጡትን ያድናቸዋል የተባለ እሱ ምን ስለሌለበት ነው? ኃጢአት ስለሌለበት ነው። አሮን በሱ በኩል የሚመጡትን ምን ማለት አይችልም? ማዳን አይችልም። እንተ መንገሌሁ ማለት ወይ ተነብል አይደለም፣ ወይ ተነብል ነው አይደለም። እንተ መንገሌሁ ማለት ክርስቶስ በሰራት ቤዛነት አምነው የሚመጡትን ሊያድናቸው የሚችል ሊቀ ካህን ያስፈልገናል። ያ ደግሞ ክርስቶስ የሚያድነው በማን ሥጋ ነው? በራሱ በሉት። የሚያድን በማን ሥጋ ነው? የሚያነጻ በማን ሥጋ ነው? በሱ በኩል የሚመጡትን ማለት ሃይማኖት እንተ ማህባብ ተፈጥረት ሀበወልድ ትበጽሕ ወሀበ መንፈስ ቅዱስ ትትፌጸም ማለት ነው። እንተ መንገሌሁ ማለት ሃይማኖት አባቱን ወላዲ ብላ ትጀምራለች፣ ወልድን ከአብ የተወለደ ብላ ትቀጥላለች፣ መንፈስ ቅዱስን የባሕርይ ሕይወት በማለት ትፈጸማለች፣ ትጸናለች። ይችን ያሉ ክርስቶስን የአብ ልጅ ያሉ በሱ በኩል የመጡ ማለት ክርስቶስን የአብ ልጅ ያሉ ክርስቶስን የአብ ልጅ ሲሉ አብን ደግሞ የወልድ አባት ብለው በሱ በኩል ወደ አብ ይመጣሉ ማለት።
ይሄ ነው በሱ በኩል የተባለ። እስኪ በሉ በሱ በኩል በሉ። ወደ ማን ይመጣሉ? አልቦ ዘይክል መጽያ ዘንበለ እንተ አቤ፣ ከኔ በቀር ወደ አብ ሊመጣ የሚችል የለም ማለት እኔን ልጅ ካላለ አባቴን አባት ብሎ ማመን የሚችል የለም። ወልድን የአብ ልጅ ነው ብለህ ካመንክ፣ ወልድን ደግሞ አባት አለው ብለህ ካመንክ፣ ለወልድ ደግሞ የምን እናት አለችው? የባህሪ እናት አለችው፣ ስጋን የነሳበት። አባት ያለው አንድ ልጅ እንዳለ እናት ያለችው አንድ ልጅ አለ ማለት ነው። ስለዚህ እኔን ልጅ ብሎ ያመነ ወደ አባቴ ሲደርስ እኔን ደግሞ የአብ ልጅ ነው ሲል የማርያም ልጅ ብሎ ሁለት ልደቴን ያምናል ማለት ነው። በሱ በኩል ይመጣሉ የተባለ ይሄ ነው። በክርስቶስ በኩል እንድንሄድ እግዚአብሔር ይርዳን። እሺ ጠቅላላ አድርጌ ልጨርስ። ሌላው ምንድነው? እየሰማችሁ ነው? የካህን ስራው ምን ማለት ነው? በሉ መስዋዕት ማቅረብ በሉ። ምን ማቅረብ ነው? የአሮን ስራው ምን ማቅረብ ነው? በሬ እያረዱ እየፈረዱ እየበለቱ ማቃጠል፣ ማጤስ፣ ደም ማስገባት ነው ስራው። ደሙን ማቅረብ ነው። ሊቀ ካህን የተባለበት ምክንያት ካህን የተባለበት ምክንያት የራሱን ደም ለማን አቀረበ? በሉ ንገሩኝ፣ መልስ። ለማን አቀረበ? በሉ አሁን አንድ ጊዜ ክርስቶስ ስንል በሉ እሱ ራሱ መስዋዕት፣ እሱ ራሱ መስዋዕት አሳራጊ፣ እሱ ራሱ መስዋዕት ተቀባይ፣ እሱ ራሱ ስርየት ሰጭ ነው። ሰምታችኋል? ሊቀ ካህን የሚያሰኘው ይሄ ነው። አሮን የሚያቀርበው በግ የሚቀርበው ወደ እግዚአብሔር፣ የሚያሳርገው በክህነት፣ ተቀባዩ እግዚአብሔር፣ ስርየት ሰጪው መስዋዕቱ ሳይሆን በመስዋዕቱ ላይ አድሮ ማን ነው? ሰምታችኋል? ካህን ነው የሚያሰኘው ይሄ ነው። ክርስቶስን ካህን ነው ብለህ ከቀረ ስተሃል ማለት ነው። ካህን ነው ብቻ ብለህ ከቀረ ካህን ነው ብቻ ሳይሆን ነገሩኝ እንጂ ሊቀ ካህን ነው። እሺ ካህን ነው ብቻ ሊቀ ካህን ነው ብቻ ብለህ ምን ማለት የለብህም፣ መቅረት የለብህም። ምን ማለት አለብህ? መስዋዕት ነው በሉ እንጂ መስዋዕት ብቻ ነው ብለህ ከቀረ ምንነቱን መስዋዕት አሳራጊነቱን ምን ትላለህ? ትረሳለህ። ይህ ክርስቶስ መስዋዕት አሳራጊ ነው ማለት ነው። መስዋዕት አሳራጊ ነው ብቻ ብለህ ከቀረ ማን ነው መስዋዕት ተቀባይ? ማን ሊሆንብህ ነው ማለት ነው? አለ ሌላ አካል ሊሆን ነው። መስዋዕቱን ተቀባዩ ማን ነው ደግሞ? በሉ ንገሩኝ። ራሱ ስርየት የሚሰጠው ማን ነው? ሊቀ ካህን ነው ስንል መስዋዕት ነው። ከዛ ያንን መስዋዕቱን ደግሞ ያቀረበ ካህን ደግሞ ማን ነው? በገዛ ራሱ ደም የገባ ካህን የለም። አሮን የሚያቀርበው በግ ነው፣ እሱ ግን የሚያቀርበው ራሱን ነው። ወለከ ናቀርብ ለከ ነው የሚለው። እንደው አንተን ለማን እናቀርባለን? ለአንተ። እስኪ በሉ አንተን በሉ። ለማን እናቀርባለን? ክርስቶስን ለክርስቶስ ነው ካህን የሚያቀርበው። የክርስቶስን ስጋ ለራሱ ለክርስቶስ በካህኑ ላይ አድሮ ይቀድሳል። ከዛ በካህኑ ላይ አድሮ ስጋውን ይሰጣል። ከዛ ያን ስጋውን ያሳርጋል። ራሱን ተመልከቱ፣ ልብ ብላችሁ ስሙ። ዘአረገ በሉ እስኪ ላቡ ርሶ ዕጣነ ወመስዋዕተ ስሙረ። ራሱን ለአባቱ የተወደደ መስዋዕት አድርጎ ምን ያለ ከዛ የተቀበለ ደግሞ ማን ነው? እሱ ነው። ክርስቶስ ሊቀ ካህን ነው የሚያሰኘው እስከ ዘላለሙ። አሳራጊው እሱ፣ ቀራቢው እሱ፣ ተቀባዩ እሱ፣ ስርየት ሰጪው እሱ ነው። ይሄ ሊቀ ካህን ያሰኘዋል። ሌላው እንደ መጨረሻ ወርውቅ ምንድን ነው? ኃጢአት በሉ እንጂ ከኃጢአት ምን ያለ ነው? ከኃጢአት የራቀ ስለሆነ ማዳን የሚቻለው ማን ነው? ቆይ ማዳን የሚቻለው ማን ነው? እስኪ በሉ በሱ በኩል በሉ የመጡትን ምን ይላቸዋል? ሌባ ለሌባ ዋስ መሆን ይችላል? ይችላል። ስለዚህ በሱ በኩል የመጡትን ያድናቸዋል ማለት የሱን ስጋ የተቀበሉትን ምን ይላቸዋል ማለት ነው? በሉ ንገሩ። አሮን በሱ በኩል የመጡትን ማዳን ይችላል፣ ወደ አዳኝ ነው የሚያስረክበው። እሱ ግን በሱ በኩል የመጡትን አባቴ ያድናቸው ሳይሆን የሚለው ማንም ያድነው ራሱ ያድናል። ከዛ ከሰማይ በላይ ምን ያለ ነው የሚለው? በሉ ከፍ ያለ በሉ እንጂ ከሰማይ በላይ ከፍ ያለ ካህን አለ አለ? ስለዚህ ክርስቶስ ሊቀ ካህን ነው የሚያሰኘው ሞት ሳያሰናብተው ለዘላለም ስለሚኖር ነው። አንድ ሐሳብ ብቻ ልናገር። ክርስቶስ ዛሬ እያማለደ ይኖራል አይኖርም? ይኖራል አይኖርም? ይኖራል ይኖራል አይኖርም? ማስረጃ አንድ ጊዜ ስለፈጸመ አንድ ጊዜ መስቀል ስለፈጸመ
ዕብራውያን ምዕራፍ 1 ቁጥር 3 ላይ ወውእቱ ገብረ በዘያነጽ ኃጢአተን በአካለ ህላዊሁ ምረሶአ እሶ በተለይ ያካሉ ሰው ሆኖ አንድ ጊዜ ራሱን መስዋዕት አድርጎ ካቀረበ በኋላ ነበረ በየማነ አበው ዘበሰማያት በአባቱ ቀኝ በልዕልና ተቀመጠ። እስመ ብሂለ ነቢይ ያእምር ሀበ ዘይተልኮ አሳላፊ ካለ አሳላፊዎች ከቆሙ ምን አለ ማለት ነው? ስራ አለ። አሳላፊ ከተቀመጠ ማሳለፍ እንደቆመ ወውእቱሰ ነበረ በየማነ አበው ዘበሰማያት እሱ በአባቱ ቀኝ በሰማይ ተቀመጠ ካለ ምን የለም ማለት ነው? ተልኮ የለም። አንድ ጊዜ አዳነን ነው የሚባለው። እስኪ በሉ አንድ ጊዜ ለምን ጽኑ መድኃኒት ነው በሉ። አሮን ለምንድን ነው 10 ጊዜ በሬ ሲያርድ የዋለው? አንድ ጊዜ የሆነው መድኃኒት ማዳን ለዘላለም ማዳን ስለማይችል፣ ክርስቶስ ግን አንድ ጊዜ ነው የሚለው። በሞት አንድ ጊዜ በሉት። አንድ ጊዜ ምን ሆነ አለ? መስዋዕት ሆነ። ምረሶ አረሶ አንድ ጊዜ ራሱን ሰዋ። ያ መስዋዕትነቱ ለዘላለም ሲያድን ይኖራል። ማስረጃ አንድ ጊዜ ብርሃን ይሆን አለ በሉ። አንድ ጊዜ በሉ ብርሃን ይሆን አለ። ያ ብርሃን ወጥቶ ይኖራል በሉ። እሺ የወጣ ነው የሚኖረው? ብርሃን ወጥቶ ነው የሚኖረው በሉ እንጂ። አንድ ጊዜ ይሁን ያለው ብርሃን እየበራ እንደሚኖር አንድ ጊዜ መስቀል ላይ የከፈላት አስታራቂነት አይደለችም፣ ቤዛነት ነው የምትባለው። ለምን አዳነን፣ ከዛስ ወቤዘውን አዳነን፣ ከዛስ ተቤዠን በሉ እንጂ። መቤዠት በሰውነቱ ነው። ማዳን የአምላክነቱ ስራ ነው። በማዳን አብ መንፈስ ቅዱስ ከወልድ ጋር አድነውናል። ቤዛነት መሆን ግን የምንበላው ስጋ ግን የማን ስጋ ብቻ ነው? የክርስቶስ ስጋ ነው። ካሳን የከፈለልን ቤዛ የሆነን ጠበቃ የሆነን በአብ ዘንድ ጠበቃለን ማለት እኮ ተመልከቱ። በአብ ዘንድ ጠበቃለን ማለት የአብ የባህሪ ቃል ወልድ ኢየሱስ ክርስቶስ ሰው ሆኖ ስጋን ነስቶ ስጋችን አምላክ ሆኗል ማለት ነው። የሚፈርድልን አለ። እስኪ በሉ የሚፈርድልን በሉ አለ በሉ አንድ በሉ። እንግዲህ አሁን ሰው ብንመለስ ማን ይመረናል ብትሉ ዘመዳችሁ ጠበቃችሁ ማለት ስጋችሁን የለበሰ ለእናንተ የሚከራከር ማለት ነው እንጂ የሚለምን አይደለም። ያ ዘመዳችሁ ምን ይላል? ይመራችኋል ነው። ብትመለሱ የሚመራችሁ ስጋችሁን የነሳ ሊቀ ካህን ነው ማለት ነው። ስለዚህ አንድ ጊዜ በሉ አዳነን። ስንት ጊዜ? ስንት ጊዜ? አንድ ጊዜ አዳነን ማለት አንድ ጊዜ የወጣችሁ ፀሐይ እየበራች እንደምትኖር ምህረትከ ጽኑ ጽዋዕከኒ ጽኑ ወያረዊ አንድ ጊዜ የተጠጣው ያረካል ይላል ቅዱስ ዳዊት። በገጠሩ ትልቅ ጥዋ አላሉ። እዚህ ሀገር አላውቅም። አንድ በቃኝ የሚባል እንደዚህ ጉንጭ ያለው እንደዚህ ያለ ነው። አንድ ጆክ ይላል ይመስለኛል ሳስበው። ያን አንድ ጊዜ የለበስክ በቃ ሁለተኛ ጥም ከቻይ ይበቃል ማለት ነው። ምን ማለት ነው? ይሄ ሲተረጎም የክርስቶስ ደም አንድ በቃኝ ነው ማለት ነው። እስኪ ወይ የክርስቶስ ደም በሉ ስንት በቃኝ ነው? አንድ ጊዜ ተቀብለውት ለዘላለም አድኖ እንደሚኖር አንድ ጊዜ ሰውን ፈጥሮ እየተባዛ እንደሚኖር አንድ ጊዜ ፀሐይን ፈጥሯት እያበራች እንደምትኖር አንድ ጊዜ ነፋስን ፈጥሮት እየወጣ እንደሚኖር አንድ ጊዜ አድኖ ለዘላለም ምን ሲሰጥ ይኖራል? ስሬት ሲሰጥ ይኖራል እንጂ በየጊዜው ክርስቶስ አያማልድም። አማለደም ከተባለ በመምህሩ አድሮ እመኑብኝ እያለ ያስተምራል ተብሎ የሚተረጎም ከዛ ውጪ የለውም። እና ስለዚህ ሊቀ ካህናት እንዲያለ ያስፈልገናል የተባለው ካህን የተባለበት ምክንያት እሱ መስዋዕት፣ እሱ ስጋውን የሚቆርስ፣ እሱ ስጋውን የሚሰጥ፣ እሱ ስጋውን የሚያሳርግ፣ እሱ ስርየት የሚሰጥ። ወልድ ስጋውን ከፍ አድርጎ አብ ማር በዚህ ስጋ አይልም። አብ የማን ልብ ስለሆነ በሉ ንገሩኝ እንጂ እስኪ በሉ ማር በሉ አንድ ጊዜ ስትታረቁ ልብ በሉ ልብ በሉ እንጂ ማር እስኪ በሉ ልብ በሉ እንጂ ማር ሕይወት ማር ቃል ማር ይባላል። ጅል እኮ ነው እንደዚህ የሚል ሰው ማለት ነው። ይባላል አይባልም? ወልድ አብን ማረም ይቅር በላቸው ይባላል ማለት አብ የማን ልብ ነው እያልኳቸው ያሉት። የወልድ ልቡ ከሆነ ሰው ሲታረቅ ልብ ቃላችሁ ልብ ጋሽ ልብ ልማር ይሆን ልማር ይላል። ቃል ሲምር ማን ማረ ማለት ነው። በልብ ያልታሰበ ቃል ያልሆነ ሐሳብ የለም ማለት ነው። በልብ ያልታሰበ ቃል ያልሆነ ሐሳብ እንደሌለ ወልድ ሲመረን ማን ማረን?
አብ ማረን በሉ እንጂ። ለዚህ ነው ራሱ ምን አለን? እመሰ አጋዘክሙ ወልድ ግዑዛን አንትሙ። ወልድ ነፃ ካወጣችሁ ነፃ ናችሁ ያለን። ወልድ ነፃ ሲያወጣን ማን ነፃ ወጣን? አብ መንፈስ ቅዱስ ነፃ ወጡን። አዳነን እንደ አምላክነቱ። በአምላክነት አንድ ስለሆኑ በአምላክነት አብ መንፈስ ቅዱስ አዳኑ። በተለየ አካሉ ግን የምንበላው ስጋ የምንጠጣው ደም የኢየሱስ ክርስቶስ ስለሆነ መከራን የተቀበለው እርሱ ስለሆነ በመከራ በቤዛነት ግን ትክ ሆኖ በእኛ ላይ የመጣውን መከራ የተቀበለልን እርሱ ነው። ስለዚህ ሊቀ ካህናችን እንለዋለን ማለት ነው። እንደው ሌላውን ቀን አድርጋችሁ ስሙልኝ። ምናልባት ተጣድፌ ሙሉን አልተናገርኩትም ብዬ አስባለሁ። ሊቀ ካህናት ባጭሩ ይሄ ነው። የእሱ ልጆች ያደረገን እግዚአብሔር ይመስገን። ይቆይ። ሌንታ ቃልዮትን ያሰማልን። አሚን። በእድሜ በጸጋ ይጠብቅልን። ረጅም እድሜ ከተሟላ ጤና ጋር ያድልልን። አስበ መምህራንን ይክፈልልን።